እንኳን ሰይፍና ስለት እኛ ላይ ተነስቶ መጥቶብን በየክፍለ ሀገሩ ህይወታቸውን ለሃይማኖታቸው እያጡ እንዳሉት ወንድም እህቶቻችን የሰው ፊት እንኳን እኮ እኛ መታገስ አንችልም። በመጨረሻም እጅግ በጣም ታላቅ የምስራች ተሰምቷል። በመላው ዓለም ላይ የምትገኙ ኦርቶዶክሳውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። ወንድማችን ዲያቆን ዘላለም ታዬ ከስር ተፈቷል። እዚህ ጋር ደስታውን እያጣጣምን ግን ከባለስልጣናቱ መካከል በሃይማኖቱ የማይደራደረው ጉምቱ ፖለቲከኛ በአርሲና በአባቶች ስር ጀርባ ያለውን አስደንጋጭ ሚስጥር ያካፈለኝ ሲሆን ሁላችሁም ይህንን እውነት ማወቅ ስላለባችሁ የሄዱበትን ርቀት በደንብ አስመለክታችኋለሁ። ምንፈልገው ሰላም ነው፣ ምንፈልገው ፍቅር ነው። ጥያቄዎች ነው ደግሞ በውይይት በመፍትሄ መፍታት ነው። በመጨረሻም የአርሲው እልቂት ሰላምና እንቅልፍ የነሳቸው ባለስልጣናት እጅግ በጣም ከመጨናቃቸው የተነሳ ሩጫቸውን ወደ ቅዱስ ሲኖዶስ አድርገዋል። በዚህም ጠቅለውና ካሬዎቻቸው የዘየዱትን መላ አንድ ባንድ አሳያቸዋለሁ። Justice for our brothers and sisters. Justice. Christian lives matter. Christian lives matter. Stop attacking Christians in Ethiopia. Stop the attacks. Stop the attacks. ኦርቶዶክስ በመሆናችን ያንገትሽን አብል በትሺ፣ ያንገትሽን ክር በትሺ። እኔ ክሬን አልበትስም። የዘጠኝ ወር ጽንስ ዛሬ በሀገራችን አንዳንድ ክልሎች እንዲሁም በሀገረ እንግላንድ መሬትን ያንቀጠቀጠ ሰላማዊ ሰልፍ የተደረገ ሲሆን በዚህም ወጣቶቹ በቤተ ክርስቲያንና በልጆቿ ላይ እየደረሰ ያለውን ግፍ ተቃውሞ አደባባይ ወጥቷል። ይህንን ተከትሎም በርካታ ዓለም አቀፍ ሚዲያዎች የአርሲን ኦርቶዶክስ ግፍን ለዓለም እያሳዩ ሲሆን ቀጣይ ምን መድረግ እንዳለበትም ሀሳቦችን ሰጣችኋለሁ። ሰላም በመላው ዓለም ላይ የምትገኙ ውድ ቤተሰቦቼ እንዴት ናችሁልኝ? እኔ ደህና ነኝ። ቸሩ መድኃኔዓለም የተመሰገነውን በዛሬው ቆይታችን እጅግ በጣም ቁም ነገር አዘል ቪዲዮዎች ይላችሁ መጥቻለሁ። ከናንተ የሚጠበቀው እንደተለመደው ቪዲዮን ላይክ እና ሼር ማድረጋችሁን አትርሱ። ዳይ ወደለት ቪዲዮ እንኳን ሰይፍና ስለት እኛ ላይ ተነስቶ መጥቶብን በየክፍለ ሀገሩ ህይወታቸውን ለሃይማኖታቸው እያጡ እንዳሉት ወንድም እህቶቻችን የሰው ፊት እንኳን እኮ እኛ መታገስ አንችልም። በመላው ዓለም ላይ የምትገኙ ውድ ኦርቶዶክሳውያን እንኳን ደስ ያላችሁ፣ እንኳን ደስ ያለን። በመጨረሻም ወንድማችን ዲያቆን ዘላለም ታዬ ከእስር ተፈቷል። በማስቀጠልም ወደ ዋናው ጉዳይ ልውሰዳችሁ። ቅዱስ መጽሐፍ በትንቢተ ኤርምያስ ላይ ሰላም ሳይሆን ሰላም እያሉ የህዝቤን ስብራት በከንቱ ይፈውሳሉ ይላል። ባለፉት ጊዜያት በአርሲ በተፈጸመው የኦርቶዶክሳውያን እልቂት በአባቶቻችንና በወንድሞቻችን እስር ጀርባ የረቀቀ የፖለቲካ ቁማር እየተሰራበት መሆኑን ስንቶቻችሁ ታውቃላችሁ? አርሲ ባለፉት ዓመታት ለኦርቶዶክሳውያን የሰቆቃና የደም ምድሩን አሳልፋለች፣ ዛሬም እያሳለፈች ትገኛለች። በጣም የሚያሳዝነው ግን በ21ኛው ክፍለ ዘመን ዜጎች በማንነታቸውና በማተባቸው ምክንያት ጥቃት የሚፈጸምባቸው ከሩቅ በመጣ ታጣቂ ሳይሆን እዚሁ አብሯቸው ለዘመናት ራሱን ደብቆ ጥናት ሲያደርግ በቆየ ወሃቢያና መንግስት በኃላፊነት በሾማቸው መዋቅሮች ነው። ዛሬ ህዝቡ አይኑን ተክሎ የሚመለከተውን የአርሲን የደም ጩኸት ለማስረሳት መንግስት እንዴት የአባቶችን እስር እንደ አዲስ አጀንዳ እንደቀመረው ፖለቲካውን በዝርዝር እንፈትሸዋለን። እኛ አጭር ትዝታ ያለን ሰነፎች አይደለንም። እስከ መጨረሻው ድረስ ላይክ በማድረግ አብራችሁን ቆዩ። ባለፉት ዓመታት በአርሲ ምድር ላይ ያልተቋረጠ የዜጎች እልቂት ይከሰታል። ለጥቂት ሳምንታት ማህበረሰቡ ይጮሃል፣ ያዝናል። በኋላ ግን ለዚህ ምስኪን ህዝብ ሆን ተብሎ ሌላ አርቲፊሻል አጀንዳ ተፈብርኮ ይሰጠውና ነገሩ ያለምንም ዘላቂ መፍትሄ ተዳክሞ እንዲረሳ ይደረጋል። ጥፋተኞችና ገዳዮችን ለህግ ሳይቀርቡ የሚቀሩት በዚሁ ስልታዊ የትኩረት ማዞሪያ ጨዋታ ሳቢያ ነው። ያደገኛ አካሄድ ከሰሞኑ የ101 ዓመት ዕድሜ ያላትን ታሪካዊቷን የጠለታ ጨፋ ቅዱስ ገብርኤል ቤተክርስቲያን እንዲሁም ምዕመናን በሳት በማቃጠል እንዲወድሙ ተደርጓል። ድርጊቱ የተፈጸመው ወሃቢያ የኦነግ ሸኔ ታጣቂዎችና መንግስት በኃላፊነት ያስቀመጣቸው የዞኑ አመራሮች ሙሉ በሙሉ ተናበው የኦርቶዶክስን መዋቅር ለማዳከም በጋራ በሰሩት ስውር ሴራ ነው። ታዲያ ይህንን ዘግናኝ ግፍ ያወገዙና የተቆሙ ቆራጥ የወንጌል ገበሬዎች አገልጋዮችና አባቶች ያለምንም ወንጀላቸው ያተሰስም የተለጠፈላቸው ወደ ሆኒ ተወርውሯል። ለምን ይመስላችኋል? የኮ የተማረ ሰውና የነቃ ማህበረሰብ ሊጠይቀው የሚገባ ትልቅ የፖለቲካ ጥያቄ ነው። የአርሲው እልቂት የፈጠረው ህዝብ የቁጣ መንግስት ካቀደውና ከጠበቀው በላይ እየበረታ መጣ። ህዝቡ በአንድነት ቆሞ ፍትህ መጠየቅ ሲጀምር ስርዓቱ የለመደውን መርዛማ ፖለቲካዊ ጨዋታ በመጫወት አጀንዳውን በአስቸኳይ ለማስቀየር ሞከረ። ወዲያውኑ
ወዲያውኑም ወደ ስራ መግባት የኦርቶዶክስ አባቶች መምህራንና ወጣቶችን እያደነ ዘብጥ እያሞረድ ጀመረ። ይህንን ያደረገበት ብቸኛው ስውር ቀመር ህዝቡ አይኑን ተክሎ የሚመለከተውን የአርሲውን ጭፍጨፋ አስረስቶ ትኩረቱን በሙሉ አዲስ በተፈጠረው የእስር ዜና ላይ ብቻ እንዲያደርግና አርሲ በዝምታ እንድትረሳ ታስቦ የተቀመረ የቤተ መንግስት መርዝ ነው። ወደኋላ መለስ ብለን ስናስታውሰው ጠቅላይ ሚኒስትሩ በአንድ ወቅት የኢትዮጵያን ስለ ንቦና ሲያጥላላ ሾርት ሜሞሪ አጭር ትዝታለው ነገሮችን በፍጥነት ይረሳል ብሎ በፊርማውና በንግግሩ አፊዞብን ነበር። እነሱ እኛን በአዲሱ አጀንዳ ደንዘው አርሲን የምንረሳ ሞኞች አድርገው ያስቡናል። ነገር ግን እኛ ማተባችንን የሸጠን የወንድሞቻችንን የደም ጩኸት የምንረሳ ከንቶች አይደለንም። የአባቶቻችን መታሰር እያመመን በአርሲ ስለፈሰው ንጹህ ደም ግን መጮኻችንን በፍጹም አናቁምም። የመንግስት የረቀቅ አጀንዳ ማስቀየር ፖለቲካ በእውነተኛ የባለማተቦች ንቃት ፊት ለፊት በሙሉ ይከሽፋል። ከዚህ መርዛማ አጀንዳ ማስቀየር ፖለቲካ የምንማረው ትልቁ ቁም ነገር የሰይጣን መዋቅር የፈለገውን ያህል ቢረቅ በነቁና በማይሸወዱ መናን ፊት መጋለጡ የማይቀር እውነት መሆኑ ነው። አባቶቻችንን በማሰር የአርሲን ደም ልታስረሱን የምትሞክሩ አካላት ወይ ህዝቡ ከእንቅልፉ ነቅቷል። ዛሬም ነገም ከአንደበታችን የማይጠፋው አንድ ትልቅ የፍትህ መዝሙር አለ። እሱም ፍትህ በአርሲ በግፍ ለታረዱ ኦርቶዶክሳውያን፣ ፍትህ ደማቸው እንደ ውሃ ለፈሰሰ ባለማተቦች። ውድ የቻናሌ ቤተሰቦች መንግስት የአርሲን እልቂት ለመሸፈንና ህዝቡን ለማደናገር የከፈተውን የአባቶች ስር ፖለቲካዊ ቁማር እንዴት ታዘባችሁት? ሾርት ሜሞሪ ተብለን በተደጋጋሚ እንዳንሸወድ እንደ ማህበረሰብ እስከኛ ምን ይጠበቃል? ሀሳባችሁን ኮሜንት ላይ አስፍሩልኝ። Justice for our brothers and sisters. Justice. Christian lives matter. Christian lives matter. ቅዱስ መጽሐፍ በወንጌል ላይ በዚች ማለት ላይ ቤተክርስቲያንን እሰራታለሁ የገሃነም ደጆችም አይበግሯትም ይላል። በአርሲ የፈሰሰውን የንጹሃን ባለማተቦች ደም አዲስ አጀንዳ መፍጠር ለማስረሳት የሞከሩት ሴረኞችና ጽንፈኞች ምንኛ ሰነፎችና ሞኞች ናቸው። ዛሬ ወንድሞቻችን የደም ጩኸት አጥርና ድንበርን ሰብሮ መውጣት ዓለምን እያናወጠው ይገኛል። በአገር ውስጥ የባህር ዳርና በራሱ የአርሲውን ቆሎ ወረዳ ነዋሪዎች አደባባይ ግልብጥ ብሎ መውጣት የተቆመው መብረቅ ሲያወርዱ በባህር ማዶ በታላቁ እንግሊዝ መሬትን ያንቀጠቀጠ ግዙፍ ሰልፍ ተካሂዷል። መላው የለንደን አደባባዮች ፍትህ ለአርሲ ኦርቶዶክስ በሚል ነጎድጓዴ ድምጽም ተነጋግሯል። ዛሬ የዚህን የማይበገረውን የተዋሕዶ ልጆች ንቅናቄና ለጽንፈኞች የተሰጠውን መራራ የታሪክ መሳሰቢያ በጥልቀት እንተነትነዋለን። በዛሬው ዕለት በባህር ዳርና በአርሲውን ቆሎ ወረዳ የተካሄዱት ህዝባዊ ሰልፎች የተዋሕዶ ልጆች ለአርሲ ኦርቶዶክሳውያን ያላቸውን የማይናወጥ ፍቅርና አጋርነት በተግባር ያሳዩበት ነው። ሰልፈኞቹ አደባባይ ወጥተው ያሰሙት ታሪካዊ ቃል የእያንዳንዱን ጽንፈኛ ልብ የሚያናውጥ ነው። ታሪካዊቷ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለዚች ሀገር ብራና ሰርታ ቀለም በጥብጣ ፊደል ቀርጻ ከእውቀት ማዕዷ ልጆቿን ያቃደሰች ትውልድን በስነ ምግባርና በእውቀት አንጻ እዚህ ያደረሰች የሀገር ባለውለታ መሆኗን አስታውሷል። ነገር ግን ዛሬ ስልጣን ማማ ላይ የተቀመጡት የናጡት ነካሽ የሆኑ ጽንፈኞች እንደ መዥገር በላዩ ላይ ተቀምጠው ታሪኳን ለማፍረስና መዋቅሯን ለማፍረስ ያልፈነቀሉት ምንም አይነት ድንጋይ የለም። አላወቁም፣ አልገባቸውም። ምናልባትም ታሪክን አልተማሩም ይሆናል እንጂ ባለፉት 2000 ዓመታት ኦርቶዶክስን ለማጥፋት የሞከሩ ነገስታት፣ መኳንንትና ጽንፈኞች በሙሉ ቀድሞ መቃብር ውስጥ መግባታቸውና ታሪካቸው መክኖ መቅረቱን ወጣቶቹ በአደባባይ አስመስክረዋል። ንፋስ መጥቶ ማናወጣት፣ ማዕበልና ባህር እንደ ጎርፍ ፈሰሰባት፣ ሊያጥፋትም ኃያላን ጦርን ሰበቁባት። እሷ ግን ዛሬን ቆማለች። ምክንያቱም መሰረቷ የሰው ልጅ ሳይሆን ራሱ የዓለም መድኃኒት ኢየሱስ ክርስቶስ ነው። ዛሬም ቢሆን በመንግስት በኦነግ ሸኔና በዋሃብዮች መናበብ የሚሰራው ስውር ሴራ ፍጹም ከሽፎ ወደ ጥፋትና እልቂት ጠማቂዎች ራሳቸው ይመለሳል እንጂ ተዋሕዶ አምላኳን ይዛ በልጆቿ ክንድ ታፍራና ተከብራ ወደፊት መገስገሷን መቼም አታቆምም። ይህ በሀገር ውስጥ የተነሳው የፍትህ ማዕበል ሳይገታ በሀገር እንግሊዝ መሬትን ያንቀጠቀጠ ታሪካዊ ሰልፍ ተጠርቷል። በለንደን አደባባዮች የተሰበሰቡት በሺዎች የሚቆጠሩ የቁርጥ ቀን ባለማተቦች በጥቁር ልብስ አጊጠው የታረዱትን ንጹሃን ፎቶግራፎች በመያዝ ጀስቲስ ፎር አርሲ ኦርቶዶክስ ማለት ድምጻቸውን ለዓለም አቀፉ ማህበረሰብ አሰምተዋል። ይህ ሰልፍ አርሲን ለማስረሳት ቀን ከሌት የሚሰሩ የካድሬዎች ፕሮፓጋንዳ
አመድም አድርጎታል። ዛሬም ነገም ወደፊትም የአርሲ ደም ጩኸትና ያላንዳች ወንጀላቸው በአስፈሪ የጨለማ ክፍል ውስጥ እየተሰቃዩ ያሉት አባቶቻችንና ወንድሞቻችን እስር የዓለም አቀፉ ዲፕሎማሲያዊ ዋና አጀንዳ መሆኑ ይቀጥላል። ከዚህ ታላቅ አገር አቀፍና ዓለም አቀፍ የንቅናቄ የምንማረው ትልቁ ቁም ነገር በተዋሕዶ ልጆች ላይ የሚፈጸመው ማንኛውም ጥቃት የትም ቦታ ቢሆን ተከታትሎ የሚጋለጥ የማይበገር ህዝባዊ መዋቅር መኖሩ ነው። አርሲን ልታስረሱን የሞከራችሁ አካላት ሆይ ይኸው የባህር ዳር የሆንቆሎና የእንግሊዝ ልጆች መልስ ሰጥቷቸዋል። እኛ አጭር ትዝታ የለንም። ዛሬም ነገም የምንጮኸው አንድ ቃል ብቻ ነው። እሱም ፍትህ በአርሲ በግፍ ለታረዱ ኦርቶዶክሳውያን፣ ፍትህ በግፍ ለታሰሩት አባቶቻችንና ወንድሞቻችን። ውድ የቻናሌ ቤተሰቦች የባህር ዳርና የአርሲ ሆንቆሎ ወጣቶች አደባባይ ወጥተው የሰጡት የታሪካዊ ምላሽና በእንግሊዝ የተደረገው ታላቅ ዓለም አቀፍ ሰልፍ በውስጣችሁ ምን አይነት መንፈሳዊ ወኔን ፈጠረባችሁ? የተዋሕዶን መሰረት ለማናጋት የሚሞክሩት ጽንፈኞች መጨረሻቸውስ ምን ይሆናል ብላችሁ ታስባላችሁ? ሀሳባችሁን ኮሜንት ላይ አስፍሩልኝ። ምንፈልገው ሰላም ነው፣ ምንፈልገው ፍቅር ነው። ጥያቄዎች ሲኖሩ ደግሞ በውይይት በመካከል መፍታት ነው። በዚህ ሂደት ብዙዎቻችሁን ለማወቅ እድል አግኝቻለሁ። እኔ ሄድሮ ከነበረኝ እውቀት በላይ የበለጠ ኮንፊደንስ እንዲኖረኝ አድርጎ ቅዱስ መጽሐፍ በትንቢተ ኢሳይያስ ላይ ውሸትን መሸሸጊያችን አድርገናልና በሐሰትም ተሰውረናልና ይላል። ጠቅላይ ሚኒስትር ወደ ቅዱስ ሲኖዶስ በማቅናት በወቅታዊ የአርሲ ጉዳይ ከአባቶች ጋር መከሩ፣ ወንጀለኞችንም ለሕግ አቀረቡ የሚል እውነተኛ የፍትህ ዜና እንደኔ ናፍቃችሁ ስንቶቻችሁ ናችሁ? አለው በሉኝ። ባለፉት ሰዓታት ይህንን የሚያሳይ ቪዲዮ በሶሻል ሚዲያ ላይ የተቆራረጠ ሲለቀቅና ብዙ ህዝብ ሲደናገርበትም ተመልክተናል። ካድሮቹ ህዝብን ለማረጋጋትና የቁጣ ማዕበሉን ለማስቀየር የሄዱበትን ርቀት ርካሽ ድራማ ስናስብ መጀመሪያ ሳቃችን ቢያመልጠንም ነገሩ ግን ሙሉ ለሙሉ የቆየ የሐሰት ወሬ መሆኑን ስንረዳ ግን በውስጣችን ከፍተኛ ቁጣ ይነዳል። ዛሬ ካድሮቹ የህዝቡን ዓይን ለመሸፈን የቆረጡትን የድሮ ቪዲዮ ሚስጥርና ከጀርባው ያለውን ታሪካዊ እውነት በጥልቀት እናጋልጠዋለን። አሁን በሶሻል ሚዲያ ላይ የተቆራረጠ የሚሰራጨው ቪዲዮ ዛሬ በአርሲ ለፈሰው የንጹሃን ደም ፍትህ ለመስጠት የተደረገ አዲስ ስብሰባ ፍጹም አይደለም። ይህ ቪዲዮ የተቀረጸው ቤተ መንግስቱ መዋቅርና በምድር ነቢያቶቻቸው በኩል ማህበሩ ለሁለት ይከፈላል ተብሎ ከታቀደ ከሁለት ሳምንታት በኋላ ሲሆን ቅዱስ ሲኖዶስን ለሁለት ከፍለው በህገወጥ መንገድ በተንቀሳቀሱበት በዚያ የፈተና ወቅት ነበር። በዚያ ሰዓት ከሀገር ጫፍ እስከ ጫፍ የኦርቶዶክስ ወጣት አደባባይ ወጥቶ ድርጊቱን በከፍተኛ ሁኔታ ተቃውመው በቢሾፍቱ በሻሸመኔና በተለያዩ ቤተ ክርስቲያናት ውስጥ እምቢ ለማተብ ያሉትን ንጹሃን ወጣቶች ህይወት በግፍ መቅጠፋቸው ዛሬም የማይሻር የውስጣችን ትልቅ ጠባሳ ሆኖ ይኖራል። ታዲያ በዚህ ወቅት ይህንን የኃይል ክፍፍልና አካሄድ ጨዋታው እንደተነቃበትና እንዳልተሳካ የተረዳው ጠቅላይ ሚኒስትሩ ኦርቶዶክስ ለእሁድ አጥቢያ የጠራቸው ያ ግዙፍና መሬትን ያንቀጠቀጠ አገር አቀፍ ሰልፍ ከመድረሱ በፊት ነገሩን ለማርገብ ሲሉ በፍጥነት ወደ ቅዱስ ሲኖዶስ ያቀኑበት የድሮ ስብሰባ ነበር። በዚያ ስብሰባ ላይ መንግስት ዜጎችንና ቤተክርስቲያንን እንደሚታደግ የቃል ኪዳን ጋሻ ሰጥቶ ያ ታላቅ ሰልፍ እንዲሰረዝ የተደረገበት የታሪክ ማህደር ነው። ዛሬ ታዲያ ካድሬዎቹ ያንን የቆየ ስብሰባ ቆራርጠው አዲስ አስመስለው ሶሻል ሚዲያ ላይ የሚለቁትን ለምንድን ነው? መልሱ ግልጽ ነው። በአርሲ የደረሰው እልቂት የፈጠረው ህዝባዊ ቁጣና በአገር ውስጥም በውጭም የተነሳው የፍትህ ጥያቄ ማዕበል ሆኖ ስለዋጣቸው ህዝቡን በሐሰት ተስፋ ደንዞ ለማረጋጋት የሄዱበት የጭንቀት ርቀት ነው። ይህ ድርጊታቸው ስርዓቱ በኦርቶዶክሳውያን አንድነት ምን ያህል ከፍተኛ ድንጋጤና ጭንቀት ውስጥ እንደገባ ፍንትው አድርጎ የሚያሳይ ህያው ምስክር ነው። ከዚህ የካድሬዎቹ የቪዲዮ ማጭበርበር ድራማ የምንማረው ትልቁ ቁም ነገር ትክክለኛ ፍትህ የሚረጋገጠው በሶሻል ሚዲያ ማታለያና በፊልም ሳይሆን እውነትን በተግባር በመኖርና የተናገሩትን በህይወት በመተርጎም ብቻ መሆኑ ነው። የድሮ ቪዲዮዎችን እየቆራረጡ በአርሲ የወደመችውን የጥለት አጨፋ ቅዱስ ገብርኤል ቤተክርስቲያንና የፈሰውን የንጹሃን ደም መሸሸግ አይቻልም። እኛ አጭር ትዝታ ያለን ሰነፎች አይደለንም። የካድሬዎች ፕሮፓጋንዳ የእውነትን ድምፅ ሊያፍነው አይችልም። ዛሬም ነገም ፍትህ ለአርሲ ኦርቶዶክሳን እያለን መጮሃችንን እንቀጥላለን። ውድ የቻናሌ ቤተሰቦች ካድሬዎቹ የህዝቡን ቁጣ ለማለስለስ ያንን የድሮ የሲኖዶስ ቪዲዮ ቆራርጦ አዲስ አስመስለው መልቀቃቸውንና የስርዓቱን ስውር ፍርሃት እንዴት ታዘባችሁት? በዚህ ሐሰት ፕሮፓጋንዳ እንዳንሸወድ ምን ማድረግ አለብን? ሀሳባችሁን ኮሜንት ላይ አስፍሩልኝ። በመላው ዓለም ላይ የምትገኙ ቤተሰቦች ለዛሬ እናንተን ያስተምራሉ፣ ይጠቅማሉ፣ መረጃ ምናሉ ብዬ ያሰብኳቸውን ቪዲዮዎች በዚህ መልኩ አቀረብኩላችሁ። በቀጣይ በሌሎች አስተማሪ ቪዲዮዎች እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ምን ይጠብቃችሁ ነው? መለስ እያላችሁ ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ። ባላችሁ
በያላችሁበት ቦታ ሁሉ ክፉ ሳይነካችሁ በሰላም በቸር በጤና ቆዩልኝ። ይመቻችሁ።